ደፋር ስትዋጋ ሂጃብ ለብሰሽ አትዋጊም ብለሃታል? ስትዋጋ ጦርነት ስትደግስ አይ ሂጃብ አለሽ ቤት ቁጭ በይ ብለሃታል? ከነ ሂጃቧ ዋጋ አስከፍላት ከነ ሂጃቧ አዋግታት ከነ ሂጃቧ አስሙታት ስታበቃ ልክ ሰላም የመጣ ሲመስል ሂጃብን አጀንዳ አድርገህ ጦርነት ለመቀስቀስ ከትምህርት ቤት ታባራታለህ። ማን ስለሆንክ? ስትዋጋ ከነ ሂጃቧ ትዋጋ፣ ስትማር ግን ሂጃቧን ትግለጥ። ቀልደኞች። እያንዳንዱ የሚጠነሱት ጉዳይ፣ እያንዳንዱ የሚያመጡት ሐሳብ፣ እያንዳንዱ የሚያሳልጡት መንገድ ለትግራይ ህዝብ ረፍት የሚነሳ ምን አይነት ጋንግሪን ናችሁ እናንተ? ምን አይነት ጉዶች ናችሁ? ከምንድን ነው የበቀሉት እነዚህ? ሰው በታሪኩ 60 ምናምን ዓመት ሴራ፣ ሸር፣ ደባ፣ ጠብ፣ የለየለት ራስ ወዳድነትን እንደተከናነበ ይኖራል። አሁን የትግራይ ህዝብ ነው ግደፈኒ ማለት ያለበት። ግደፈኒ በቃ ተውን። አሁን አይበለን አንዱ አታስብሉብንም ነው ማለት ያለበት። አሁን ነው ኖ ማያሳት ያለው። እዛው ጨርሱ። ልትዋጋ ነው ተዋጋ። ሂድ 10 ምናምን ናቸው 20 ምናምን ናቸው። ሄድና ተዋጋ ለሸኘው። አንተን አዋግቶ ሲያበቃ ስካይላይት የመጣው እሱ ነው አይደል? አንተን አስሙቶ ሲያበቃ ሸራተን መጥቶ የጠኛው እሱ ነው አይደል? ለምን ትሞትለታለህ ታዲያ? እነኚህ ሰዎች በፌደራል መንግስቱና በእነኛ አካላቶች መካከል ያለው ልዩነት ተአምራዊ ልዩነት ነው። አንዱ ቃል በተግባር ከ20 ምናምን ዓመት በፊት የተናገራትን ቃል ጠብቆ ጅማ ላይ ያላትን ሸሚዙ እንዲህ ተዛንፋ ደረሱ ላይ የምታየው ጠባሳ እየታየች ለህዝቡ የገባውን ቃል ፈጥሞ ሄዶ እንዲህ ጎዳናው ላይ ይምነሸንሻል። አንደኛውስ የገባውን ቃል ሳያከብር ቃሉን በልቶ 4 ኪሎ እንደገባ ኪሱ ሲያሳድር ኖሮ ከ4 ኪሎ እስከ ደደቢት ክብ ጨፈራ ሲጨፍር እንዲቹ እድሜውን የጨረሰ ከደደቢት እስከ ደደቢት ከሱል ገሰሰ ጓዳ እስከ ፕላኔት ሆቴል በረን